መቀሌ ተናወጠች፣ ህወሓት ተከበበ። አቶ ተመስገን ፋኖን በይፋ ወነጀሉ። ኢራን የአሜሪካን ድሮን አጋየችው። ሰበር ዜና ወልቃይት ላይ ሲጠበቅ ራያ ላይ ፈነዳ። መላው መቀሌን ያናወጠው ድንገተኛ የጦርነት እሳት በደቡብ ትግራይ ተቀስቅሷል። ህወሓት ሙሉ ትኩረቴ ወልቃይት ነው ብሎ መግለጫ በሰጠ ማግስት ካልታሰበ አቅጣጫ በከባድ ጦርነት ተከቧል። የፌደራል መከላከያ ሰራዊትን ድጋፍ የያዘውና ከአፋር ድንበር የተነሳው የሐራ መሬት ታጣቂ ቡድን በራያ ዛታ ወረዳ ላይ መጠነ ሰፊ ጥቃት መክፈቱ ተረጋግጧል። የቲዲኤፍ አርሚ 31 ጦርም ወደ ስፍራው ተንቀሳቅሷል። ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል ለአማራ ህዝብ ከብልጽግና የተሻለ በጎ ዘመን አይመጣም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ታላቅ ሰልፍ ላይ የፋኖን ታጣቂዎችን ከህወሓትና ከማንኛውም ውጫዊ ኃይል በላይ ክልሉን አውድመዋል ሲሉ በከባድ ቃላት ከሰሱ። መላ አገሪቱን ያነጋገረው የዚህ አስደንጋጭ ንግግር ሙሉ መረጃ ይዘን ቀርበናል። ከውጭ ዜና በመካከለኛው ምስራቅ ታላቅ የጦርነት ነጋሪት ተጎስሟል። በሚሊዮን ዶላሮች የምትገመተውና የአሜሪካ ጦር አይንና ጆሮ የሆነችው MQ-9 የጦር ድሮን በፋርስ ባህረ ሰላጤ ላይ በኢራን ሚሳኤል ተመታ መውደቋ ተረጋግጧል። የቀጠናውን ወታደራዊ ሚዛን የለወጠውና የዓለምን ትኩረት በሰከንዶች ውስጥ የሳበው ይህ ድንገተኛ ጥቃት በቀጣይ ምን ሊያስከትል ይችላል? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና የራያ ምድር በከባድ መሳሪያ ተናወጠች። ህወሓትን ያስደነገጠው የሐራ መሬትና የመከላከያ ድንገተኛ ጥቃት። አሁን የደረሰን ሰበር መረጃ መላውን የሰሜን ኢትዮጵያ ፖለቲካዊና ወታደራዊ ሚዛን የሚቀይር ሆኗል። ህወሓት የሌተናል ጀነራል ታደሰ ወረደን ወታደራዊና አስተዳደራዊ ስልጣን በኃይል ጠቅልሎ በመቆጣጠር ከዚህ በኋላ ሙሉ ትኩረቴ ወልቃይትና ወልቃይት ብቻ ነው እያለ መግለጫ በሰጠ ማግስት ሳይታሰብና ሳይጠበቅ ካልታሰበ አቅጣጫ እጅግ ከበድ ያለ የጦርነት እሳት ተከፍቶበታል። የጦርነቱ አቅጣጫ ወልቃይት ሳይሆን በተለምዶ ደቡብ ትግራይ እየተባለ በሚጠራው የራያ ዞን ዛታ ወረዳ ላይ በድንገት ፈንድቷል። ይህ ድንገተኛ አስደንጋጭ ውጊያ የተቀሰቀሰው በትግራይ ኃይሎች TDF እና በትግርኛ ኃይል ሰላም ወይም በተለምዶ ሐራ መሬት በሚባለው ታጣቂ ቡድን መካከል መሆኑን የአካባቢው ምንጮች በከፍተኛ ድንጋጤ አረጋግጠዋል። ይህ ከTDF እና ከህወሓት ተገንጥሎ ከ2025 ጀምሮ ራሱን የቻለና ዋና መቀመጫውን በአፋር ክልል ያደረገው የሐራ መሬት ቡድን ከፌደራል መንግስት ጋር እጅግ የጠበቀ ወዳጅነት እንዳለውና በደቡብ ትግራይ አካባቢዎች ከTDF ጋር በተደጋጋሚ ደም አፋሳሽ ግጭቶችን ሲያደርግ የቆየ ኃይል ነው። የዚሁ ቀጣይነት ያለው ግጭት አካል የሆነውና በራያ አካባቢ በአፋር ድንበር አቅራቢያ የተቀሰቀሰው የቅርብ ጊዜ ውዝግብ ላለፉት ቀናት በከፍተኛ ሁኔታ ቀጥሎ የዋለ ሲሆን በአሁኑ ሰዓት በራያ ዛታ ከተማ ውስጥ ከፍተኛ የተኩስ ልውውጥና አስፈሪ ጦርነት ቀውስ አስከትሏል። ከስፍራው የተገኙ ምንጮች በሰጡት ዝርዝርና ሚስጥራዊ መረጃ መሰረት የሐራ መሬት ታጣቂዎች ግንቦት 17 ቀን 2018 ዓመተ ምህረት ከምሽቱ ጀምሮ የጽላራ ወንዝን በበረራ ፍጥነት አቋርጠው ወደ ዛታ ወረዳ በስፋትና በኃይል መግባት ጀምረዋል። ታጣቂዎቹ በወረዳው ስር ወደሚገኙት ደቆል፣ ዳራ፣ ድንቅ እንዲሁም በማይማዶ ንዑስ ወረዳ ስር ወደሚገኙት ምጭምጫና ግሽምላ በተባሉ ስፍራዎች በቁጥጥር ስር ለማዋል የገቡ ሲሆን ጥቃቱ የጀመረውም ከፌደራል መከላከያ ሰራዊት ጋር በከፍተኛ ደረጃ በመቀናጀት በአራት FSR ወታደራዊ መኪናዎች ዘልቀው በመግባት እንደነበረ ታውቋል። ይህንን አስደንጋጭ ጥቃት ተከትሎ በማግስቱ ግንቦት 18 ቀን 2018 ዓመተ ምህረት ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ የትግራይ ኃይሎች ቡድኑን ሽፍታ በማለት በመፈረጅ ታይቶ የማይታወቅ ከባድ የፊት ለፊት ውጊያ ከፍተውባቸዋል። በሁለቱ ወገኖች መካከል ከክላሽኒኮቭ ጠመንጃ እስከ መለስተኛና ከባድ የድሽቃ መሳሪያዎች የታዩበትና ለሰዓታት የዘለቀው ይኸው ተኩስ በአካባቢው ላይ ከፍተኛ ድንጋጤን ፈጥሯል። በዕለቱ አመሻሽ ላይ ደግሞ ሁኔታው ይበልጥ ተቀይሮ ከምሽቱ 12 ሰዓት ጀምሮ በሩባ ጁላና በጽላራ አካባቢ የመንግስት ልዩ ወታደራዊ እገዛ ታክሎበት የመንግስት ኃይሎች በውጊያው ውስጥ በቀጥታ በመሳተፋቸው ግጭቱ ይበልጥ ወዳልተፈለገ የከፋ ደረጃና መረጋጋት ወደሌለው ቀውስ እያመራ መሆኑን ምንጮች ጠቁመዋል። ይሁን እንጂ ዛሬ ግንቦት
19 ቀን 2018 ዓመተ ምህረት ሌሊት ጀምሮ የውጊያው አቅጣጫ ተቀይሯል። የቲዲኤፍ ኃይሎች አርሚ 31 የተባለውን ጠንካራ ወታደራዊ ክፍላቸውን ወደ ዛታ ወረዳ በማንቀሳቀስ መጠነ ሰፊ የመልሶ ማጥቃት ከፍተዋል። የራያ ምድር በከባድ መሳሪያዎች እየተናወጠችበት ባለችበት በዚህ ሰዓት ህወሓት ትኩረቱን ወደ ወልቃይት አድርጎ ሳለ በደቡብ ትግራይና በአፋር አዋሳኝ መስመር ላይ በሐራ መሬትና በፌዴራል ኃይሎች በድንገት መከበቡ አዲስ ስጋት ደቅኗል። የዛታ ወረዳ ውጊያ ወዴት ያመራል? አርሚ 31 ሐራ መሬትን ይገተዋል ወይስ የመንግስት ጣልቃ ገብነት የጦርነቱን መልክ ይቀይረዋል? ጉዳዩን ተከታትለን የምናደርሳችሁ ይሆናል። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። ፋኖ ከታሪካዊ ጠላቶች በላይ አጥፍቶብናል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳሩ ሰልፍ ላይ ያደረጉት እጅግ አነጋጋሪ ንግግር በመላው ኢትዮጵያ በተለይም በአማራ ክልል ከፍተኛ መነጋገሪያ የሆነ አስደንጋጭና ብርቱ ክስ ከምክትል ጠቅላይ ሚኒስትር አንደበት ተሰምቷል። ገዢው ብልጽግና ፓርቲ ለሰባተኛው አገራዊ ምርጫ እያደረገ ያለውን የምርጫ ቅስቀሳ በትላንትናው ዕለት በአዲስ አበባና በተለያዩ የክልል ከተሞች በታላላቅ ሰላማዊ ሰልፎች ሲያጠናቅቅ ውሏል። ይሁን እንጂ ከሰልፎቹ ሁሉ በበለጠ የብዙሃኑን ትኩረት የሳበውና የፖለቲካውን መድረክ ያሞቀው በባህር ዳር ከተማ የተደረገው የተቃውሞና የድጋፍ ሰልፍ ነው። በዚሁ ታላቅ አደባባይ ላይ የተገኙት ምክትል ጠቅላይ ሚኒስትርና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ ተመስገን ጥሩነህ በክልሉ የሚንቀሳቀሱትን የፋኖ ታጣቂዎችን በሪሞት የሚንቀሳቀሱና ታሪካዊ ጠላቶች ሲሉ በከባድ ቃላት ወንጅለዋል። አቶ ተመስገን በንግግራቸው ታሪካዊ ጠላቶቻችን የአማራን ሕዝብ 3 ጊዜ ለመስበር ተነስተዋል ካሉ በኋላ የመጀመሪያው ሴራ የቀኝ ገዢዎችን ትርክትን በመገልበጥ የአማራን ሕዝብ ጥላሸት መቀባትና ከሌሎች ሕዝቦች ጋር ማጋጨት እንደነበረ አብራርተዋል። ነገር ግን አሁን በክልሉ እየተካሄደ ያለው ጥፋት ከቀደሙት ታሪካዊ ጠላቶች ሁሉ የከፋ መሆኑን በይፋ ተናግረዋል። ምክትል ጠቅላይ ሚኒስትሩ በስም ባይጠቅሷቸውም የፋኖ ታጣቂዎችን ኢላማ ባደረገው ንግግራቸው ትግል ውስጥ ከርመናል፣ በሪሞት የሚተኩሷቸው አካላት ከፈጸሙብን በላይ በነፃ ውጪ ስም የተደራጁ ቡድኖች የከፋ ነገር ፈጽመውብናል ሲሉ በቁጭት ተናግረዋል። አክለውም እነዚህ ኃይሎች በነፃ ውጪ ስም የክልሉን ሕዝብ እየገደሉና መሰረተ ልማት እያወደሙ ከማንኛውም ውጫዊ ወራሪ በላይ የከፋ ጥፋት ፈጽመዋል ያሉት አቶ ተመስገን አሁን ላይ ሕዝቡ የጥፋት ቡድኖቹን እኩይ ሴራ በሚገባ መረዳቱን ገልጸዋል። አክለውም ለአማራ ሕዝብ ከብልጽግና ፓርቲ የተሻለ በጎ ዘመንና ልማት ሊያመጣ የሚችል ኃይል እንደሌለ አስምረውበታል። ይህ የባህር ዳሩ ንግግር በአሁኑ ሰዓት በፖለቲካ ተንታኞችና በታጣቂዎች ደጋፊዎች ዘንድ ከፍተኛ ውዝግብና ክርክር እየቀሰቀሰ ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። በፋርስ ባህረ ሰላጤ ላይ አስደንጋጭ ጥቃት። የኢራን ሚሳኤሎች የአሜሪካን እጅግ ዘመናዊ ድሮን አወደሟት። ሰበርና እጅግ አስደንጋጭ ዜና ከፋርስ ባህረ ሰላጤ። የኢራን እስላማዊ አብዮታዊ ዘብ IRGC እጅግ ዘመናዊና በሚሊዮን ዶላሮች የምትገመተውን የአሜሪካን MQ-9 የስለላ ድሮን በፋርስ ባህረ ሰላጤ ላይ ተኩሶ መጣሉን በይፋ አስታውቋል። ይህ ብቻ አይደለም። የኢራን አየር መከላከያ ክፍሎች በከፈቱት አስቸኳይ ተኩስ ሌላ የዓለማችን ቁንጮ የሆነች RQ-4 የስለላ ድሮንና እጅግ ዘመናዊው F-35 የአሜሪካ ተዋጊ ጄት ከሀገሪቱ የአየር ክልል እንዲሸሹ መገደዳቸው ታውቋል። ይህ በሁለቱ ሀያላን ሀገራት መካከል ተደርሶ የነበረውን የተኩስ አቁም ስምምነት ለአደጋ ያጋለጠና በመካከለኛው ምስራቅ ታላቅ ጦርነት ነጋሪትን የጎሰመ ክስተት ሆኗል። የአብዮታዊ ዘቡ ባወጣው መግለጫ የአሜሪካን የሽብር ተግባር ሲል የፈረጀው ሲሆን የአየር ክልሉን ጥሰው የገቡትን እነዚህን የአሜሪካ የጦር አውሮፕላኖች በፍጥነት ማባረርና መምታት መቻሉን ገልጿል። ዘቡ አክሎም የአሜሪካ ጦር የተኩስ አቁም ስምምነቱን እንዳይጥስ በጥብቅ ያስጠነቀቀ ሲሆን ሀገሩን ለመከላከል የአጸፋ እርምጃ የመውሰድ መብቷ ህጋዊና ወሳኝ መሆኑን አውጇል። ይህ ከፍተኛ ወታደራዊ ፍጥጫ የተቀሰቀሰው አሜሪካና እስራኤል በሆርሙዝ የባህር ወሽመጥ አቅራቢያ በኢራን መርከቦች ላይ ጥቃት መፈጸማቸው ከተሰማ ከሰዓታት በኋላ መሆኑ ቀጠናው ወደ ከፋ የጦርነት ቀውስ ውስጥ ሊገባ ይችላል የሚል ከፍተኛ ስጋት ፈጥሯል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።